በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል። የብዙ እንጀራ መዝጋት እንዳይሆን ምን አለ መደራደር ባይኖር። ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። ብፁዕ አቡነ አብርሃም ይህንን ማለታቸው እጅግ በጣም የሚያስደንቅ ነው። በፐርሰንት ፈቃደኛ አይደለሁም ብለው ልጆቹ እንዳይመጡ አድርገዋል ማለት ነው። እንዲህ ያለውን ዘርፊያ ስላስቆሙ ቃል ያሰማልን ከልብ እናመሰግናለን። ነገር ግን ብፁዕነታቸው እርስዎ በሚመሩት ሀገረ ስብከት በባህር ዳር አየር ጤና መድኃኔዓለም የነዚህ የቲክታከሮቹ ጉዳይ ከፍተኛ የሆነ ገንዘብ ተከፍሏቸው አልሄዱም ወይ? ምን ነው ያኔ ዝም አሉ? እርስዎ አሁን በጽርሐ ጽዮን ላይ በሚያስገነቡት ቤተክርስቲያን ላይ እንዳይሳተፉ እንዳይመጡ አድርገዋል። ይሄ በጣም ደስ የሚል ጥሩ ነገር ነው። ነገር ግን ያኔስ በጽርሐ አርያም በአየር ጤና መድኃኔዓለም ላይ ለምንድን ነው ይህን እንዳይደረግ ያደረጉት? እርስዎ በሚመሩት ሀገረ ስብከት ላይ እንዲፈነጩ ያደረጉት ለምንድን ነው? ሁለተኛ ሊመጡ እንዳይችሉ ማድረጎትን ብናመሰግንም በአየር ጤናው መድኃኔዓለም ግን ትልቅ ስህተት ተደርጓል ብለን እንላለን። እንግዲህ በፐርሰንት ክፍያ እንደሚከፈላቸው ስለመሰከሩ ስላጋለጡ እንደ አንድ ቤተክርስቲያን መሪ የሚጠበቅም ቢሆን ከልብ እናመሰግናለን። እንግዲህ እነዚህ ሰዎች እውነቱን በዚህ ልክ መረዳት መቻል አለባቸው። ሁሉም ሰው ነገ ደግሞ የአየር ጤና መድኃኔዓለም አስተዳዳሪዎችን ሊጠይቁ ይገባል። አባታችን ሌሎችንም ማስቆም ይገባዎታል።